ይሻላል ምን ይበጃል የዘንድሮስ ጉዳይ ያሳዝናል። አቤት እውነትም በጣም ያሳዝናል፣ ልብ ይነካል። እንግዲህ ፍቅር የአሁኗ የጋሽ አሸብር ፍቅረኛ የሆነችዋ ለኤክሶቹ ለሩታና ለሄርሜላ መልስ ሰጥታለች። ምን ብላ? ለሁሉም ነገር ማብራሪያ አያስፈልገውም፣ አንዳንድ ነገሮች በዝምታ ሲቀሩ ሰላም ይሰጣሉ ብላለች ማለት ነው። ሌላኛው ሰዎች ስላንተ ያላቸው ግምት ያንተን ማንነት አይወስነውም፣ የምታውቀው ራስህ ነህ ብላለች ማለት ነው። ታዲያ አይ ለምንድን ነው ማብራራት የማትፈልግ? የጠየቁሽን ነገር ማንሽ ፍቅር የዛሬ የአሁኗ የጋሽ አሸብር ፍቅረኛ የሆንሽው ማለት ነው። ለምንድን ነው ኤክሶቹን መልስ የማሰጫቸው? እናንተ ቤት እናቴ ይህን ጦርነት እኮ ብዙዎቻችሁ ተመችቷችኋል። እንደኔ እኮ ጭቅጭቅ የምትወዱ ብዙዎቻችሁ ናችሁ። እንግዲህ አየኋችሁ አልኳችሁ እኮ ትላንትና ድብድባቸው ቡጥቡጣቸው አስደስቷችሁ የዛሬ ውስጥ በጣም ደስ ይላል እያላችሁ ነበረ ማለት ነው። እንደኔ ለካ ጭር ሲል የማይወድ ብዙዎቹ አላችሁ ማለት ነው። እንግዲህ አሁንም ይኸው ጭር ሲል አትወድም ፍቅር መልስ መለሰች ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አለ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ጦርነት እንግዲህ በፍቅር ላይ ነው። እናያችሁት ፍቅር በኢንስታግራም ላይ ለሩታዬና ለነብሯ እንዲሁም ለሄርሜላ ለጋሽ አሸብር ኤክስ መልስ ሰጥታለች ማለት ነው። እንደምታውቁት ትላንትና ስለኛ ነገር ለምን ታወሪያለች፣ ስለኛ ነገር ለምንድን ነው የምታነሺው ብለው እንግዲህ ሁለት ጉባኔዎች አፋጠው አንጓጠው ይዘዋት ነበረ ማለት ነው። አቤት 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 እንዴት እንደተመቸኝ እኔ ለምን መሰላችሁ? ጭር ሲል አልወድም። እንዲህ ምንድን ነው ሲቀዘቅዝ ደስ አይለኝም። እኔ ሲዋጀብ ነው ደስ የሚለኝ። አሁንም እውነቴን ነው ሙላችሁ ብዙ ኮመንታተሮች እያዋጀባችሁ ነበር። አዋጅቡ እንዲህ አዋጅቡ። ጭር ሲል እኮ ደስ አይልም። እንደዚህ ግብ ቦክስ ቴስት ካልቾ ምናምን ሲኖር እኮ በጣም ነው ደስ የሚለው። እኔ ልሞትላችሁ። አቤት እናቴ እንደው እኮ የትላንትናው እኮ እንደው አያምጣ አልኳችሁ። እንግዲህ ዛሬም እንግዲህ ጦርነቷ ከፍታለች ሩታ። ማብራራት ሁሉም ነገር ማብራራት አያስፈልገኝም ብላለች ማለት ነው። እንደው በህግ አምላክ ፍቅር እንደው በህግ አምላክ የሚጣየ እናት በህግ አምላክ ንገሪያቸው፣ አብራሪያቸው። አሊያ ደግሞ አላብራራን ካልሽ እኔ ልሙትልሽ። ጦርነቱ የከፋ ነው የሚሆነው፣ የከፋ ማለት ነው። እንግዲህ የእስራኤልና የፍልስጤም ጦርነት በዩቱብ ሰፈር ይከፈታል። አዎ ይከፈታል አልኩሽ። ስለዚህ ይሄ ጦርነት ለማረጋጋት በመካከላችሁ የትኛውም ሀገር መግባት የለም እና መግባት የለበትም በመካከላችሁ። ሶስተኛ ሀገር ከገባ እንግዲህ ጦርነቱ መፋፋሙ አይቀሬ ነው እና ፍቅር ይሄ ጦርነት ለማረጋጋት እውነቴን ነው የምልሽ ለማረጋጋት ስትይ የጠየቁሽን ጥያቄ መልስ አበጅለት፣ ወይም ደግሞ ስለነሱ ማንሳቱ አቁሚ። እንዲህ አሁንም ባላቸው ወስደሽ አሁንም ስለነሱ ማውራት ትንሽ አይከብድም? እውነቴን ነው፣ እኔ ልሙትልሽ ትንሽ ይከብዳል። አዎ እና ሩታዬንም ደግሞ አዎ በርቺ፣ ጠንክሪ። እውነቴን ነው የምልሽ ግፊበት ወደፊት። አዎ በርቺ። አሁን የትላንትናው ተመችቶናል። እውነቴን ነው የምልሽ እኔ እንደነገርኩሽ ያው ግብ ወዳለው እንዲጭር ሲል በቃ እንደዚህ የሆነ እንደው ምንድነው በረዶ ሲሆን ደስ አይለኝም። ሲቀዘቅዝ ማለት ነው ሞቅ ሲል ነው ደስ የሚለኝ ማለት ነው። አሁን ሳይ ትላንትና እውነቴን ነው እኔ ልሙትላችሁ አዳሩንን ስመለከት እንደው ዞር ስል በአብዛኛው እንደኔ ጭር ሲል የማይወዱ ናቸው። እናንተ እኔ ልሙት ለካ ብዙ እህቶች አሉኝ፣ ብዙ ወንድሞች እንደዚህ ቦክስ ቴስታ ደስ የሚላቸው በቃ እንደዚህ ፀጉር መቧጨቅ ደስ የሚላቸው አሉ ማለት ነው። እና ብቻ የነበርኩ የመሰለኝ እና
እንደነገርኳችሁ ብዙ እኔን የሚመስሉ ሰዎች አሉ ማለት ነው። እናም ይመቻችሁ፣ አዎ ይመቻችሁ፣ ግፉበት ወደፊት። ሄርሜላም ሩታዬንም ነብሯም እንዲሁም ደግሞ ፍቅር የሚጣየ እናት እንግዲህ ወደፊት፣ አዎ የወደፊት በርቱ፣ ተደባደቡ። እውነቴን ነው የምላችሁ። ግን ምንድነው ለጠየቁች ጥያቄ መልስ አበጅ። እውነቴን ነው መልስ አበጅ። አሁን እንግዲህ ሩታስ ትላንትና ወጥቶላት ሄዳለች። ግን እኮ ሄርሜላ ፎክራ ነው ፎክራ ለብቻሽን አገኝሻለሁ፣ ጋሽ አሸብር ኤክሴ በሌለበት ለብቻሽን አገኝሻለሁ፣ ያን ቀን ጢባ ጢቤ ያጫውትሻለሁ እያለች ነበረ። ስለዚህ ይሄ ጢባ ጢቤ ይደገም፣ እንደ ቤተሰብ ይደገም። አዎ ይደገም እናቴ፣ ይደገም እናቴ። ለምን መሰላችሁ? ሞቅ ሞቅ ማለት ደስ ይላል። በቃ እና እንግዲህ አስቢበት፣ ማነሽ ፍቅር አስቢበት፣ እኔ ልሙትልሽ አስቢበት። ግን አንዳንድ ሰዎች ማለት ነው አሁን የትላንትናው እንትን አይታችሁ የምትሳደቡ ምናችሁ ነው የሚያማችሁ? ማለቴ ምናችሁ ነው ጭንቅላታችሁ ላይ ማለት ከአእምሯችሁ ካለው አካል ውስጥ የትኛው ነው የጎደለባችሁ? የትኛው ነው የቀነሰባችሁ? እናንተ ምድረ ጥልዝ ምድረ ዘረጡ ዝረጠጡላ ማለት ነው። ሩታ ምን ታርግሽ? ፍቅር ምን ታርግሽ? እሷ እኮ እንደዚህ ለምንድን ነው እሷን ልትመቼ የመጣሽው እያላችሁ ሩታን የምትሰድቧት ማለት ነው። በሰላማችሁ ነው በሰላማችሁ ነው። ተው አትሰዳደቡ። ተው አትቦጫጨቁ። ተው እኛ ሁልጊዜ አንዋረድ። ተው። ለነገሩ ለእኛ ውርደት ቅሌት እኮ ብርቃችን አይደለም። እውነቴን ነው የምላችሁ። ይኸው ትላንትና እንደዛ ስንዝረጠረጥ የነበረው ዛሬ ሩታና ሄርሜላ እጅና ጓንት ሆነው እንደዛ በቦክስ ሰውን ለማጫወት ሲታገሉ ነበረ። አሁንም እንግዲህ ፍቅርም ሩታም እየሰደባችሁ እንደዚህ የምትዝረጠረጡ ሰዎች በሰላማችሁ ነው። ተው እንጂ። ኧረ ተው፣ ተረጋጉ። ተው እንግዲህ ዛሬ ሲቦጫጨቁ የምታዩቸው ነገ እጅና ጓንት ሆናችኋል ብሏል ጋሽ አሸብርም ማለት ነው። እጅና ጓንት ሆነው እንግዲህ ለሶስት አብረው ሆነው እንግዲህ ጋሽ አሸብርን ሲያጫውቱ አንድ ቀን የምታዩት ይሆናል ማለት ነው። ስለዚህ በዛን ሰዓት እንዳታፍሩ። ሩታንም የምትሰድቧት ፍቅርንም የምትሰድቧት እንዴ ሄርሜላንም የምትሰድቡ ጎጥ ይዛችሁ የምትሰዳደቡ ሰዎች አድቡ ነው የምላችሁ። አድቡ። አዎ ነገር ግን እኔ እውነቴን ነው ብላችሁ ሄርሜላን እኔ በዛን ሰዓትን የምሰድባት በሩታ ላይ ስለመጣችን ብቻ አይደለም፣ የምትሰራቸው ስራዎች ጥሩ ስላልነበረ ነው። ዛሬም ፍቅር ስትመጣ በጥላቻ አይደለም። ፍቅር ምናክል እንደምወዳት ምናክል እንደማከብራት ሁላችሁንም ታውቁታላችሁ። ነገር ግን ስራውን ያስጠላል ነው። እኔ ስራውን እየነቀፍኩ ያለሁት እንጂ የማንም ሰው ጥላቻ ኖሮኝ አይደለም። በጥላቻ አትሳደቡ። ዝሙትን ያስጠላል ነው። ዝሙትን ነው መንቀፍ ያለባቸው ማለት ነው። በቃ ስራቸውን ያስጠላል፣ ይደብራል። እሱ መንቀፍ አለብን በቃ እንጂ ይሄ በጎጥ ምናምን ይዛችሁ የምትሰዳደቡት ነገር አቁሙ። እንዲያይገባችሁም እንደ እኛ መተን ምን ነው በዚህ በመርፌ እንትን ይሄ መድኃኒት ማስገቢያው በሱ በስሪንጅ እናስገባባችሁ እንደ ጭንቅላታችሁ ውስጥ ምን ሆናችሁ ነው? ሩታ ምን ታርጋችሁ? ሩታ ፍቅር እንደዚህ ምን ታርጋችሁ? ፍቅርስ ብትሆን እንዲህ ምን ሆናችሁ ነው? እስከ መቼ ድረስ ነው በዚህ ልክ የምትጓዙት ማለት ነው? ጎጥ ይዛችሁ የምትሳደቡ ማለት ነው። እነሱን ሳይሆን መስደብ ያለባችሁ ስራቸውን ነው መቃወም ያለባችሁ ማለት ነው። በቃ ስራቸውን ተቃወሙ፣ ስራቸውን እንዲያቆሙ ማለት ነው። በቃ ዝሙት ነው። ከአንዱ ሴት ወደ አንዷ ሴት፣ ከአንዷ ሴት ወደ አንዷ ሴት ድልድይ የመሰለ ሲሸጋገር እሱን መቃወም አለብን። ገባችሁ አይደል? በእንደዚህ አይነት በተግማማ ስራ እንዲመጡ አንፈልግም። ነገር ግን በጥላቻ አይደለም፣ ስራ ነው መቃወም ያለብን ማለት ነው። ስለዚህ አትሳደቡ። ልጃቸው ሳይቀር የምትሳደቡ አላችሁ፣ ምድራዊ ከፍ ማለት ነው። ስለዚህ አቁም ነው የምላችሁ ማለት ነው። እንዳትዋረዱ፣ መጨረሻ ላይ እንዳትዋረዱ። እነሱ ጓደኛሞች ሆነው በቃ ጓደኛሞች ሆነው ተሳስበው እንደዚህ አብረው ሲመጡ ደግሞ እናንተ ናችሁ የምትደነግጡት ማለት ነው። የምትደነግጡት እንደዛ ስትዝረጠረጡ፣ እንደዛ ስታረጠርጡ፣ እውነቴን ነው የምላችሁ። በአንዱ ወከላችሁ እንደዚህ ምናምን ስትሳደቡ የነበራችሁ መጨረሻ ላይ ታፍራላችሁ ማለት ነው። ስለዚህ አትሳደቡ። ስራቸውን እያያችሁ በስራቸው መቃወም ብቻ ነው። በቃ አለቀ። በጥላቻ ሰውን አትስደቡ። ጥሩ አይደለም። ለመስደብን ከፈለጋችሁ እነሱ በእርግጥ እንደፈለጋችሁ አድርጋቸው በስራቸው ማለት ነው። ነገር ግን ልጆቻቸው ደግሞ አትንኩ። ጉድ እኮ ነው። ስለዚህ የትላንትናው እኛ ተመችቶናል። እውነቴን ነው የምላችሁ ተመችቶኛል። እኔ በቃ ይደባደቡ እንደዚህ በቃ መደባደባቸው